ያየናቸው ሶስቱም ጉዳዮች እጅግ የሚያስደስቱ ትልልቅ ውጤቶች የተገኙባቸው ናቸው። ክብርት ዶክተር ፍጹምም በጥሩ ሁኔታ ፕሬዘንት አድርጋለናለች። ሐሳብ መስጠት የፈለኩት የኮይሻ ላይ ነው። ኮይሻ ስመጣ ይሄ ሁለተኛ ጊዜ ነው። ያኔ ካየሁበት በጣም እጅግ የተለወጠ ትልቅ አፈጻጸም ነው ያየሁት። ስታክ ያደረገን ፕሮጀክት እንደገና ነፍስ እንዲዘራ ማድረግ ቀላል አይደለም። አዲስ እንደው መጀመር ይሻላል እና ይሄ ከሞተበት የማንሳት ሁኔታን ቀደም ክቡር ምክትል ጠቅላይ ሚኒስትር እንዳሉት ትልቅ ቦታ የሚሰጠው ያመራር ክህሎትም ጥበብም አመራርም የታየበት ነው እላለሁ። ሌላው ኮይሻ ላይ በጣም የገረመኝ ወደ 6 ተርባይንስ እነዚህን ተርባይንስ ማስቀመጫ ከዚህ በፊት ሌላ ቦታ ላይ ተሰርቶ የሚመጣ የነበረ አሁን ግን በራሳችን አቅም ማምረት የቻልንበት ጠፍጣፋውንም ብረት እዚሁ ለማምረት እንደገና ደግሞ ሐሳብ የተያዘበት ነውና ይሄ ይበልም ያሰኝ የውጪንም ምንዛሪ የሚቀንስ ጊዜያችንንም በአግባቡ እንድንጠቀም የሚረዳን ነው ብዬ አምናለሁ። ሌላው ደግሞ አብዛኛው ግብአቶች እዚሁ አካባቢ ካሉት ነው እየተጠቀሙ ያሉት። ሲነግሩን ከአንዳንድ ኬሚካልስ ውጪ አብዛኛው ግብአት በአካባቢው የሚገኝ ሀብት ላይ የተመሰረተ ነው። ይሄ ራሱ የሚያሳየን እንግዲህ ያላየነው በጣም ብዙ ሀብት በእጃችን እንዳለና መጠቀም ከቻልን ለእድገታችን ዋነኛ መሰረት እንደሆነ መረዳት ችያለሁ። ሌላው በጥሩ ሁኔታ ያየሁት አንድ የሰጡን ቴምፕሌት ነበረ። እዛ ላይ ኮርፖሬት ሶሻል ሪስፖንሲቢሊቲ ከዋናው ስራቸው በተጨማሪ ደግሞ ፕሮጀክት በሚሰራበት ጊዜ የአካባቢው ማህበረሰብ የፕሮጀክቱ ባለቤት እንደሆነ ኦውን እንዲያደርገው በሚያስችል መንገድ የተሰሩ ስራዎች ናቸው። ለማህበረሰቡ የሚጠቅሙ መንገዶች ተሰርተዋል፣ ውሃዎች ተሰርተዋል። ይሄ እንግዲህ ፕሮጀክቱን ለሌላ አገልግሎት ወይም ደግሞ ለሀገራዊ ራቅ ላለ የኢኮኖሚ ጠቀሜታ ብቻ ሳይሆን ቅርብ ያለው ማህበረሰብ እየዳሰሰ ጠቀሜታውን እንዲያይ የሚያስችል ነውና ይሄን ማህበራዊ ኃላፊነት የተወጡበት መንገድ ማድነቅ እፈልጋለሁ። አመሰግናለሁ።